ምን ተፈጠረ? የምርመራ ውጤቱ እኮ የምርመራ ውጤቱ ምንድነው? እሱ ከዚህ በኋላ ምንም የምጠቅም ሰው አይደለም። ቀርቢያት እሷን መቅረብ አለመቻሏ የሆነ የሚያጠራጥራት ነገር እንዳለ ነው፣ የምትፈራው ነገር እንዳለ ነው የተረዳሁት። ምንም እንኳን ያበቃልኝም እነሱን ማየት ደህንነታቸውን ማወቃቸው ነው ፈልግ። ስለሌላ ነገር ምንም ነገር አትጠይቀኝ። በቃ ይበቃባም። በቃ ተወኝ እኮ ነው የምልህ። እባክህ ተወኝ። አይዞሽ። እሺ ከመታገቷ በፊት አንድ አባት ማለት የአባት አለባበስ የለበሰ አንድ ሰው የአባት ማለት በቃ ቄስ እሺ እንደ ቄስ የለበሰ ሰው እያወራች አይቷት። ከዛ ድንገት አፈፍ አድርገው ይዘዋት ገቡ መኪና ውስጥ ማለት ነው። ከዛ እኔ በጣም ደነገጥኩኝና እንዴት እንደሆነ አላውቅም የሆነ የጩኸት ድምጽ አሰማሁኝ። እሺ ሳብ አድርገው ያስገባት ሌላም ሰዎች አሉ። ቄስ የመሰለው ሰው አብረው ነው የገባው መኪና ውስጥ። እዚህ ገዳም እንደሆነች ጓደኛ ደግሞ መምጣት እንደምትፈልግ ጥሩ ሁኔታ ላይ እንዳልሆነች እሷም ገዳም መታ መጠመቅም ማረፍም እንደምትፈልግ ነገረችን። ገንዘብ መሰብሰብና ማትረፍ ብቻ ትኩረት በሚሰጥበት በሀገራችን የሪል ስቴት ገበያ ውስጥ የኔ የሚሉት የሪል ስቴት ድርጅት ማግኘት ከምንም በላይ ነው። ላፍቶ ሞልን የቤታችሁ አንድ አካል አድርገን በስርዓተ ገብርኤል ላይ 70% ከፍላችሁ 30% እውነተኛ ቅናሽ ተደርጎላችሁ ባለ 1 መኝታ 89 ካሬ በ7.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 105 ካሬ በ8.4 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 173 ካሬ በ13.9 ሚሊዮን ብር ሙሉ ክፍያ አሊያም ደግሞ በካሬ 115 ሺህ ብር 15% ቅድመ ክፍያ ከፍላችሁ ያለምንም የዋጋ ጭማሪ በ11 ዙር ክፍያ እስከ 2 ዓመት ከ6 ወር መክፈል እንድትችሉ ተመቻችቶላችኋል። በተጨማሪም በኮሪደር ልማት እየተዋበች የምትገኘው በአዲሱ የመኖሪያ መንደር በካሳንቸስ ኢንተርኮንቲኔንታል ሆቴል ፊት ለፊት ከባለ 1 መኝታ 72 ካሬ ጀምሮ እስከ ባለ 3 መኝታ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ቅናሾች የሚቆዩት ለውስን ቀናት ስለሆነ ፈጥነው 0902 28 38 20 ደውሉልን። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። እቺም ግን ጓደኛዋ አልመጣችም ከዛ በኋላ። ከዛ በኋላ ምን የመጣው በበነጋታው የተፈጠረው ነገር ነው የተፈጠረው በማግስቱ። ማነች? እኛ የምናውቃት ጓደኛሽ ነች? እኛ አንድ ጓደኛ ነው የምናውቀው። አዎ ራሷ ናት። ሊሆን አይችልም። ያለንበት ላይ ተናገርኩት ለሷ ብቻ ነው። ከሰው ሁለታችንን ማሰሩ እሷን ይመቷታል፣ በጣም ይደበድባታል፣ ይስቁባታል። ከመማታት ያለህ ብዙ ምን ተብላለኝ። እሷን ግን በጣም ነው ያሰቃዩት። ይሄ ማለት እንግዲህ ያለችኝ ያለችው ግርማን የሚፈልጉ ሰዎች ናቸው። እነዚህ ሰዎች እንደ አባትሽ ደረቅ ነሽ፣ የአባትሽ ቢጤ ነሽ እያሉኝ ነው። እሺ እንግዲህ ተመልካቾቻችን ሰላም ጤና ፍቅር ለእናንተ ይሁን። የተደበላለቀ ስሜት ውስጥ ሆኜ ነው ይሄንን ነገር ወይም ደግሞ ለእናንተ ይሄንን ነገር የግድም መግለጽ ስላለብኝ የተፈጠረውን ነገር ቁጭም ያልኩት። እንግዲህ ተመልካቾቻችን እያንዳንዱን የተፈጠሩት ነገሮች በሙሉ እየተመለከታችሁ ነው። እጅግ በጣም ያልጠበቅነውም ነገር ነበረ። በምን አይነት ስሜት ላይ እንኳን እንዳለን እዚህም ድረስ እንግዲህ ከተማም አቋርጠን የመጣንበትን ምክንያት ታውቃላችሁ። ግርማ ስላለበት ሁኔታ ታውቃላችሁ። በዚህ ሰዓት ደግሞ አገኘን ብለን የመጣ ነው የግርማ ልጅ ነው። እንደተባለው እንግዲህ እግዚአብሔርም ረድቶን ፋይናሊ ጥረታችንም እንግዲህ በሙሉ ፍሬ አፍርቶ የግርማ ልጅ ልናገኘት ችለናል። እሷን ያገኘንበት ሁኔታ ግን እጅግ በጣም የሚያሳዝን እጅግ በጣም ያልጠበቅነው ነው። በእርግጥ ከአቶ ፈቀደ ጋር ስናወራ የነገሩን ነገሮች ተመልክታችኋል። ምናልባትም እሷን ይዘው ለዚህ ጋር ለግርማ እንደ መደራደሪያ ሊያደርጓት ይችላሉ። ሴት ነች፣ ጎርቷትም ሊሆኑ ይችላሉ። ገና መጀመሪያ አቶ ፈቀደ እየነገሩን ነበር። ይሄንን ሳይጠፉ በፊት የነበረው ቪዲዮ ላይ የምታስታውሱ ሰዎች ታስታውሱታላችሁ። እኔም እዚህ ጋር ቪዲዮ ላይ አምጥቼ አልግለጸው እንጂ ይሄንን ሁሉ ነገሮች እየፈራ ነበር በውስጣችን። በእርግጥ እሷ በመገኘቷ በጣም ደስ ብሎናል፣ ደስተኞች ነን። ያለችበት ሁኔታ፣ የደረሰባት ነገር፣ ያገኘንበት ሁኔታ ግን
እጅግ በጣም የሚያሳዝን ነገር ነው። እኔ ግድም እዚህ ጋር ያለውን ነገር መግለጽ ነገሮችንም ማጣራት መጨረስም ስላለብን ነው እንጂ በጣም ስሜታዊ ሆኜ ነው እያወራውም ያለሁት። እኔ ባይኔም ስላየሁኝ በጣም ስሜታዊም ለመሆን እንግዲህ እንደዛም እንደሆነ አድርጎኛል። በጣም በጣም ከሚባለው በላይ አዝኛለሁ። ቪዲዮንም ደግሞ እንግዲህ እያወራን ነበር ከልጅቷም ጋር አብረናት ካገኘናት ልጅ ጋር ማነች ምንድነች ነግራችኋለሁ። እቺ ልጅ ምናልባትም መጨረሻ ሰዓት ላይ ከነበረችበት ቤት ነበረች የተባለችው ወይም ደግሞ ያን ያገኘናት ልጅ ልትሆን ትችላለች የሚል ጥርጣሬ ነበረኝ። ፋይናሊ ሳያት ግን እሷ አይደለችም። ማን እንደሆነች አሁንም እያጣራሁ በነበረበት ሰዓት እንዴት እንደተገናኙ ልትነግረኝ ነበር፣ ልናወራ ነበር። ስለማንነቷ እንደረዳት ትፈልጋለች እቺ ሴት። ብዙ ነገር እንደደረሰባት እየነገረችኝ ነው። እነማን እንደሆኑ ምን እንደደረሰባቸው እሷ ማን እንደሆነች የት እንደተገናኙ ምንም የነገረችኝ ነገር የለም እቺ ልጅ። እሱን እያወራን በነበረበት ሰዓት ማዘር እንግዲህ እንዴት እንዳገኛችኋቸው ሰምታችኋል። እሳቸው ድንገት ውስጥ ሆነው እሷ ጋር ነበሩ፣ ጩኸት አሰሙ። ያንን ጩኸት ስንሰማ ሁላችንም ደነገጥን። አጫጫዋቸው በጣም የሚያስደነግጥም ስለነበረ ከዛም እንደምታውቁት የኛም ሰዎች እንግዲህ ድረሱ የሚል ነገር ሰማን። ወዲያው ስንገባ ልጅቷ እየተንፈራፈረች እየቃዠች ራሷንም አታውቅም ነበር። እንደዚህ አይነት ሁኔታ ውስጥ ነበረ። እዚህ አካባቢ ላይ ያሉ የሕክምናም ሰዎችን ደወልን። ወዲያው ቤትም ድረስ መጡ። ምክንያቱም ሴፍ መሆኑን ቦታውን ማረጋገጥም ስለነበረብን ቤት ድረስ እንዲመጡ ቶሎ የሕክምና እርዳታ እንድታገኝ ያደረገን። ምክንያቱም ግን እቺ ልጅ የነበረችበት ትራውማ አለ የመጣንባት። ሐኪሞቹም እንደነገሩን ከሆነ ሃሉሲኔሽን የሚሉት ነገር አለ። እንደዚህ አይነትም ሁኔታ ውስጥ ነበረች። መቃዠት፣ መንፈራገጥ፣ መንፈራፈር። ከዛ በኋላ የሕክምና እርዳታ አደረግንላት። እንግዲህ እግዚአብሔርም የተመሰገነ ይሁን ነቅታለች አሁን። እኛ ግን ያላጣራናቸው ብዙ ነገሮች አሉ። ይህንን ሁሉ ጊዜ እሷ የት ነበረች? እነማን እጅ ላይ ነው የወደቀችው? እንዴት አምልጣ እዚህም ማዘር ጋር ልትደርስ እንደቻለች? እነዚህ በሙሉ ጥያቄ ውስጥ የሚገቡ ነገሮች ናቸው። በአፋጣኝ እንግዲህ ደህና ሆና አረጋግጠን ነገሮችን፣ ምክንያቱም ከዚህ ቦታ ላይ ሳንርቅ ያሉበት ቦታ እዚህም ከሆነ እነዚህም ሰዎች ካሉ እዚሁ አካባቢ ላይ ጨርሰን ይዘን መሄድ አለብን። ወደ ከተማ በፍጥነት መመለስ አለብን ወደ መጣንበት። እዛ ደግሞ ያሉትን ነገሮች ተመልክታችኋል። አቶ ፈቀደን እንዴት አይነት እንግዲህ ማስያዣ መደራደሪያም እያደረጓቸው እንዳሉ እነዚህ ሰዎች ምን አይነት የተወሳሰበ ነገር ውስጥ እንዳለን፣ ምን አይነት የተጠላለፈ ነገር ውስጥ እንዳለን ታውቃላችሁ። እነዚህን ሁሉ ነገሮች ለመፍታት በምንሄድበት ጊዜ እዚህ ጋር ደግሞ እንግዲህ እንዳንደሰትም እንዳናዝንም ደግሞ የሚያደርግ ነገር ተፈጠረ። አሁንም ቢሆን ከምንም ጊዜ በላይ የእናንተ ጸሎት የእናንተ ዱዓ ያስፈልገናል። እስከ መጨረሻው ድረስ አብራችሁን ሁኑ ውድ ተመልካቾቻችን። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ያሉትን የተፈጠሩትን ነገሮች እንዳለ ነገራችሁ ነበረ። አሁን ግን ስለተፈጠረው ነገር ስለ እውነታው እያንዳንዱን ነገር መስማትም ይኖርብናል። ማለት እያንዳንዱን ነገር ማን እዚህ እንዳመጣቸው፣ ይህንን ሁሉ ነገር ሲያደርግባቸው የነበረው ማን እንደነበረ፣ እንዴትስ እዚህም ሊደርሱ ቻሉ፣ እንዴትስ ሊያመልጡ ቻሉ የሚሉትን እያንዳንዱን ነገሮች እሱን ማጣራት ይኖርብናል። ምክንያቱም የኛም ሰዎች ተጨማሪ ምርመራ ስለሚያስፈልግ የሕክምና ምርመራም ውጤት እየጠበቅን ነው። የምርመራ ደምም የተለያዩ ነገሮችም ተወስዷል ከሷ የሕክምና እርዳታ ከማድረጉ ባሻገር እነዛን ውጤቶች ደግሞ ገና እየጠበቅን ነው። ከዚህ እንደወጣን በቀጥታ የምንሰማቸው ነገሮች ይኖራሉ። ስላለችበት የጤና ሁኔታ የምናውቃቸው ሙሉ ምርመራ እንዲደረግላት ነው ያደረግነው ሁለቱም ቢሆኑ። እሷ ግን የነበረችበት ሁኔታ ወዲያው ያፋጣን የሕክምና እርዳታ ስለሚያስፈልገው፣ በመጀመሪያ ግን በጣም ከረጅም ጊዜ በላይ ነው በኋላ ነው የተገናኘ ነው። በጣም እየፈለግንሽ ነበረ። ያንቺ ደህና መሆን በጣም አሳስቦን ነበረ። አስቴር እናትሽ አባትሽ ሳይቀር አንቺን እንድመልስላችሁ በጣም ነበረ እየፈለጉ ያሉት። በጣም እየተጨቃጨቅን ነበረ ከነሱ ጋር። እኔም የኔን ሰዎች እንግዲህ ልኬ በየቦታው አለች የተባለችበት ቦታ ላይ ጭምር እየፈለግኩሽ ነበረ። እርግጥ እግዚአብሔር የተመሰገነ ይሁን አግኝተንሻል። አሁን የሚቀጥለው ነገር ከዚህ በኋላ ይቀጥላል። ስለደረሳችሁልኝ በጣም አመሰግናለሁ። አሁን ግን እናቴ የት ናት? ስለኔ እያሰብሽ ነው የሚሆነው።
አስቴር ሴት ናት። እኔ ስለነሱ ነው ማወቅ የምፈልግ። በቃ አታልቅሽ፣ ተረጋጊና ምክራችሁ የምታውቂው ነገር ተረጋጊ። ይኸውልሽ የተፈጠረውን ነገር እናውቃለን። አንቺም ምን አይነት ስሜት ውስጥ እንዳለሽ እናውቃለን። ተረጋጊ፣ መጀመሪያ ተረጋጊ። እናትሽ እኛ ጋር ነች፣ አስቴር ከኛ ጋር ነች። የተመሰገነ ይሁን ፈጣሪ። ግርማም እኛ እጅ ላይ ነው ያለው፣ ጥሩ ሁኔታ ላይ ነው ያለው። ቤተሰቦችሽ አሉ። ከዚህ በኋላ ምንም የምጠቅም ሰው አይደለም እንዴ። እንደዛ ለምን ትያለሽ እንዴ? አይዞሽ፣ ዋናው እኛ ደርሰንልሻል። አውቃለሁ የተፈጠሩትን ነገሮች ከባድ ሊሆኑብሽ እንደሚችሉ። ይኸውልሽ አውቃለሁ ስለተፈጠሩት ነገሮች ከባድ ሊሆኑብሽ እንደሚችሉ በደንብ አውቃለሁኝ። ደርሰንልሻል። የሕክምና እርዳታ እንድታደርጊ ያደርገናል። ከዛም በላይ ደግሞ ምርመራዎች አሉ፣ እነሱም ውጤታቸው ይመጣል። አሁን ተረጋጊ እሺ። ከምንም በላይ ደግሞ ፈጣሪ አለ፣ የቤተሰቦችሽም ጸሎት አለ። እኔ ምንም ነገር ላወራክ አልችልም። ከቻልክ ከረዳችኝ ይቅር። እኔ እናቴን ነው የምፈልገው። እሺ እሺ። ከዛ ውጭ ያለው ነገር ምንም ነገር አትጠይቂ፣ ደስ ይለኛል። በቃ እሺ እሺ። ተረጋጊ፣ አንቺ ተረጋጊ፣ በቃ ተረጋጊ። አሁን እንድትረጋጊ ነው የምንፈልገው። ይኸውልሽ ደግሞ ሁሉንም ነገር ንገራቸው። ማታውቂያቸው ነው መሰለኝ። አውቃቸዋለሁ። በቃ ከዚህ በላይ ምንም ልነግራቸው አልችልም። ወጋችሁ በቃ እሺ። በቃ አሁን እሱ ያለችበትም ሁኔታ ተመልካቾችም እየተመለከታችሁት ነው። ምንም አይነት ነገር ለማውራት ፈቃደኛ አይደለችም። ፈቃደኛ ስላልሆነችም ብቻ ሳይሆን ስሜቷ ጥሩ አይደለም። የግድም ደግሞ መረጋጋት ይኖርበታል። አንቺን ቢሆን እንዳየሻት ነው። አንቺን ነው ያገኘ ነው። አብረሻት ነበር ስለብዙ ነገር። እዚህ ጋር የሚያመጣናት የግድም ተመልካቾችም ስላለችበት ሁኔታ ማወቅም ስላለባቸው ማግኘታችንንም ማረጋገጥ ስላለባቸውም ጭምር ነው። ነገር ግን የተፈጠሩ ነገሮች እኛ እዚህ ጋር እየፈለግን ባለብንበት ሰዓት ላይ የተፈጠሩ ነገሮች እንዳሉ እናውቃለን። አሁን እነሱን የግድ መስማት አለብን። ልንሰማ ስንል ከአንቺ ጋር እያወራን በነበርንበት ሁኔታ ላይ ነው ይሄ ነገር የተፈጠረው። እንዳየሻት እሷ ደግሞ ምንም ነገር ማውራት አትችልም። ምንድነው እሱ እስኪ የተፈጠረው? መጀመሪያ ግን ማንሽ አንቺ? ጓደኛዋ ነሽ? ምኗ ነሽ? ምንድነሽ? እስኪ ቆይ ከስምሽ ጀምሮ ንገሪን። እኛን እንደምታውቂን ምኗ እንደሆንም ጭምር እያንዳንዱን ነገር አረጋግጠንልሻል። የህግም አካላት ናቸው እነዚህም ሁሉ ሰዎች። ስለ ጥበቃ ምንም የሚያሳስብሽ ነገር የለም። እንደዛም ከሆነ የጥበቃም ጉዳይ የሴፍቲም ጉዳይ የሚያሳስብሽም ከሆነ ስለዚህ በተረጋጋ መንፈስ ስለ ማንነትሽ እንዴት እሷን እንዳገኝሻት ጭምር እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። እስኪ ከስምሽ ጀምሮ ስለ ማንነትሽ ንገሪኝ። ማለት እባላለሁ እና ወደዚህ ገዳም የመጣሁት ቤት አንዳንድ ችግሮች ስለነበሩ ቤተሰብ አንዳንድ የማይጎሉ ነገሮች አሉ አይደለም። እኔም ደህና አልነበርኩም። ተመረኩኝ፣ ስራ አጣሁኝ፣ ቤት ቁጭ አልኩኝ። አባቴም በአንዳንድ ስራው ምክንያቶች ስራውን መክሰር ጀመረ። ከዛ ጠጥቶ ይገባል፣ እናቴን ይመታታል። ሁሉም ነገር ብጥብጥ አለ። የኔ ታናናሾች አሉ። ከዛ ተምሬ ለነሱ መድረስ አለመቻሌ ደግሞ በጣም ሌላ ነገር ውስጥ አስገባኝ። በዛ ላይ ከእናቴ ጋር አንዳንድ ነገሮችን መጋጨት ጀመርኩኝ። በቃ ለምን ይሄን ሁሉ ትቼ ራሴን የማገኝበት ቦታ ልሄድም ብዬ መጣሁ ወደዚህ። ከዛም እዚህ መጥቼ ጸበሉ ቦታ ነው። እሺ መጣሁ። ጸበል መጠመቅ ጀመርኩኝ። በቃ ጸሎቴን እንትን እያልኩኝ ንስሐ ገብቼ ምናምን አሪፍ ላይ ነበርኩ። በጣም ሰላሜን እውነትም አገኘሁኝ። ኔትወርክ እዚያው አካባቢ ጸበል ቦታው ስለሌለ ወደ ከተማ እየሄድኩኝ አንዳንዴ አለው ለማለት ያህል እናቴ ጋር ደውልላታለሁ እንዳትጨነቅ በሚል በቃ እንደዚህ እያደረኩኝ የቆየሁ በኋላ እሷ መጣች። እሷ ስትመጣ ግን ምንም ይመስለኛል ከዚህ በፊትም ቦታውን አታውቀውም። በቃ ምንም ነገር የምታውቀው ነገር አልነበረም። ብቻዋን ነበር የመጣችው። ምንም ነገር ራሱ አልያዘችም ነበረ።
ከለበሰችው ልብስ ውጪ እና ስልክ ከዛ ውጪ ምንም ነገር አልያዘችም ነበር። ከዛ መጣች። እንደዚህ ወደ እግዚአብሔር ቤት አስበው መምጣቱ በጣም ጥሩ ስለሆነ እዚህ ደግሞ ምንም እንትን የሚል ነገር የሚከብድ ነገር የለም። ተቀበልኳት ማለት በቃ የማውቀውን ነገር እንድታውቅ አደረኳት። ጠዋትም ጸበል አብረን እንሄዳለን፣ ቅዳሴም አብረን እንቆማለን። በቃ በብዙ ነገር ሼር መደራረግ ጀመርን። እንትና ስልኳ ላይም ትንሽ ገንዘብ ምናምን ስለነበረ አንዳንድ የሚያስፈልግ ያው ገዳም ውስጥ ምንም አያስፈልግም በእርግጥ ግን ከተማ ወስጃት እኔ ስለማውቀው ራቅ ያለ ትንሽ ከተማ አለ እዛም ከስልኳ ብር እንድታወጣ አወጣች ምናምን። በቃ ከዛ የሚያስፈልጉ ነገሮችን እንትናለን ምግብ ምናምን በሚለበስ ነገርም ነጠላ እንኳን አልያዘችም ነበረ። ነጠላም ጋቢ ምናምን ሌሊት የምትለብሰው እሱን ገዛዛ። ከዛ በቃ ማውራት ጀመርን፣ በደንብ መግባባት ጀመርን። ከዛም በቃ ቤተሰቦቼ ናፈቁኝ ትላለች። ፍዝዝ ያለች ናት በጣም። እኔ እንግዲህ የተጎዳችበት ነገር አለ ይመስለኛል። ቤተሰቦቼ ናፈቁኝ ትላለች። አንዳንዴም በጣም ስቅ ብላ ታለቅሳለች። ከዛም እኔም ያው በማውቀው መሰረት ገዳም ተመቶ እንደዚህ አይሆንም እኮ ገዳም ውስጥ እኮ መጸለይ ነው እንጂ እንደዚህ ማሰብ ጥሩ አይደለም፣ ተረጋጊ ምናምን እያልኳት እያረጋጋኋት፣ እሺ ቤተሰቦች ናፍቀውሽ ከሆነ እንሂድ፣ የማውቀው ቦታ አለ እዛ ብር ያወጣሽበት ቦታ ላይ ስልክ ይሰራል ኔትወርክ እና እንደውልላቸው ስላት እሺ አትልም በቃ። ከዛ 2 ቀን መሰለኝ የደወለች። አንድ ቀን እናቷ ጋር ደውላ ከዛ በጣም ደስተኛ ሆነች ከደወለች በኋላ። ምን ነው ስላት አባቴ ተገኘ ምናምን ብላ በጣም ደስተኛ ሆነች። በጣም ማለት ያ እንደዚህ የምታወሪያለሽ እንደ እስክል ድረስ የሀዘን ምታዋ በሙሉ እንትን አለ። በቃ ደስተኛ ሆነች። ከዛም ሌላ ቀን ደግሞ በዛው እዛ ቦታ ሄደን ወንድሟ ጋር ደወለች። 2 ቀን ብቻ ነው ስልክ የደወለችው። በማን ስልክ ነበር የዛን ጊዜ የደወለችው? የኔም የሳም ስልክ ዘግቶ ስለነበረ ስልክ ቁጥሩን ይዛለች ከእናቷ ተቀብላ መጀመሪያ እንትን ያለው የደወለች ቀን ወረቀት ጽፈን ነበር የያዝን። ከዛ ሌላ ቀን ሄደን ሱቅ ላይ አስደወሉን። ደውለን በጣም ከተማ ወደ ወንድሟ ማለት ነው። እሺ ይሄ ማለት እንግዲህ ተመልካቾቻችን ከአስቴርም አንደበት ሰምተናል። አባቷ መገኘቷን ደውላ አረጋግጣ ነበረ የሚል መረጃ ከአስቴር ደርሶን ነበረ። ዳዊት ደግሞ ሲነግረን ከዛ በተጨማሪ ቀን በተለያየ ስልክ ደውላላቸው ነበረ ለሁለቱም። ይሄንን እኛ በራሳችን የሰማነው ነገር ነበረ። ስለዚህ አንቺ እየነገርሽኝ ያሉት ነገሮች እና እዚህ ጋር ደግሞ እዛ ጋር ከነሱ ደግሞ የሰሙት ነገሮች ምናልባትም እኔ እንደምገምተው ከሆነ እነሱ ነገሮች ናቸው፣ የዛን ቀን የሰማናቸው ናቸው ብዬ አስባለሁኝ። እሺ ከዛስ በኋላ ምን ተፈጠረ? በደንብ ማለት እኛ አንዳንድ ነገሮችን እኔም የቤተሰቦችን ሁኔታ ለምን እንደወጣው ያለበትን ሁኔታ ነገርኳት። እሷም ያው በቃ ግልጽ መናገር አትወድም፣ ድብቅ ነገር ናት እና በመሀል ነው የምነግርህ የምታውቀው ነገር ነው እና ምንድነው ያለውን ነገር እስኪ ንገሪኝ ምናምን ስላት አንዳንድ ደግሞ የሆኑ ባህሪዎች አሉባት። ትደነግጣለች። የሆነ አዲስ ሰው ምናምን ኢቨን እንኳን ጸበል ቦታ ወንድ ሆኖ አዲስ ሰው ከሆነ ቶሎ እንትን አትልም፣ አትቀርብም፣ ትደበቃለች ምናምን፣ ትሸፋፈናለች። የሆነ እንደ ቅዠት አይነት ነገር እኔ እንደውም ብዬ ያሰብኩት በቃ መንፈስ ኑሮባት የመንፈስ ሁኔታ እንደዚህ የሚያደርጋት ብዬ ነበር ያሰብኩት። ግን ደግሞ ጸበል ውስጥ ስገባ ምንም እንትን አትልም። የጩኸት አይነት ነገር መንፈስ ያለበት ሰው አይነት ነገር አይደለም እንትን የምትለው። ኖርማል እንደማንኛውም ሰው ነው የምትጠመቀው፣ እንደ ጤነኛ ሰው ነው የምትጠመቀው። ግን የምትፈራው ነገር አለ ነው ደግሞ ከዛ ውጪ በቃ ትደነብራለች። የሆነ አዲስ ሰው ከመጣ ምናምን ትደበቃለች፣ ትሮጣለች ምናምን። ምን ሆነች ነው ስላት ደግሞ አይ ምንም ምናምን የምትለኝ ግልጽ አትነግረኝ። የሆነችው ነገር እንኳን በቃ የሆነ እየተፈጠረ ነገር አለ እንደ ምናምን። እኔ እኮ እዚህ ጋር ጓደኛሽ ነኝ ንገሪኝ፣ ምንም ችግር የለውም፣ ችግርም ካለ አብረን እንወጣለን ምናምን ስላት እሺ አትልም፣ በቃ አትናገርም። አይ ምንም አይደለም ምናምን ብላ ታልፈዋለች። እና እንደዚህ አይነት ነገሮችን እያየሁባት ነበረ። በጊዜው መቼም ስለ ቤተሰቧ ሊሆን ይችላል፣ ስለ ራሷ ሊሆን ይችላል። በተለየ ሁኔታ ምን ያወራችሽ ወይም ደግሞ የነገረችሽ ነገር አለ ወይ? ስለ ቤተሰቧ ስታተስ ስለምናምን ተጨማሪ ነገሮችን። ምክንያቱም እንዳልሽኝ ከሆነ ተቀራርበናል፣ አብረን ነው ብዙ ነገሮችን አሳየዋት፣ ሪኮመንድ አደረግኳት፣ ልብስ አብረን ገዛን ምናምን እያልሽኝ ነው። እንዳልኩ እኔ ነኝ በብዙ የቀረብኳት እንጂ እሷ እኔን በብዙ አልቀረበችኝም። በቃ ሙሉ ግልጽ የምትናገር ሰው አይደለችም።
እንደዚህም ብዬ እኮ ጠይቂያት አውቃለሁ ማለት እንደውም አንዳንዴ የሰው የራስን ጉድለት ሲነገር ሌላ ጉድለት ይነገራል ይባል የለ ከዛ የተነሳ የኔ ቤተሰቦችን ጉድለት ነገርኳት እንደዚህ ነው ቤተሰቦች እንዲህ ናቸው ሁሉ ነገር ያለውበት ነገር ነገርኳት ግን እንደዛ ምን ልትነግረኝ ፈቃደኛ አይደለችም በቃ ችግር ውስጥ አንዳንድ ችግሮች አይጠፉም ምናምን እንደዚህ ነው የምትል ግን ከሁኔታው ያስታውቃል የሆነ ነገር እንዳለ ቤተሰቦቿ ጋር ከምታደርጋቸው ነገሮች የተነሳ ቤተሰቦቿን እኮ ትናፍቃለች በጣም ትናፍቀው ግን ደግሞ ልትደውላቸው አትፈልግም ብዙ ቆየችና ለምን አትሄጂም ስላት እንኳን መሄድም አትፈልግም ስለዚህ የሆነ ነገር እንዳለ ግልጽ ነው የሆነ መሀላቸው ቤተሰቦቿ ላይ የሆነ ነገር እንዳለ እኔ እንደተረዳሁት የሆነ ነገር አለ ብዬ ነው ያሰብኩት ከዛ በቃ አንድ ቀን ትነግረኛለች ብዬ ብዙም አልተጨንኳትም እኔ ገንዘብ መሰብሰብና ማትረፍ ብቻ ትኩረት በሚሰጥበት በሀገራችን የሪል ስቴት ገበያ ውስጥ የኔ የሚሉት የሪል ስቴት ድርጅት ማግኘት ከምንም በላይ ነው። ላፍቶ ሞልን የቤታችሁ አንድ አካል አድርገን በስርዓተ ገብርኤል ላይ 70% ከፍላችሁ 30% እውነተኛ ቅናሽ ተደርጎላችሁ ባለ 1 መኝታ 89 ካሬ በ7.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 105 ካሬ በ8.4 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 173 ካሬ በ13.9 ሚሊዮን ብር ሙሉ ክፍያ አሊያም ደግሞ በካሬ 115 ሺህ ብር 15% ቅድመ ክፍያ ከፍላችሁ ያለምንም የዋጋ ጭማሪ በ11 ዙር ክፍያ እስከ 2 ዓመት ከ6 ወር መክፈል እንድትችሉ ተመቻችቶላችኋል። በተጨማሪም በኮሪደር ልማት እየተዋበች የምትገኘው በአዲሱ የመኖሪያ መንደር በካሳንቸስ ኢንተርኮንቲኔንታል ሆቴል ፊት ለፊት ከባለ 1 መኝታ 72 ካሬ ጀምሮ እስከ ባለ 3 መኝታ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ቅናሾች የሚቆዩት ለውስን ቀናት ስለሆነ ፈጥነው 0902 28 38 20 ደውሉልን። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። ስለዚህ ምንም ነገር ልታወራ እሷ ፈቃደኛ አይደለችም ማለት ነው። አንቺስ በራስሽ መንገድ ወይ ያገኘሻቸው ወይ ደግሞ ያየሻቸው እሷ ላይ እንደዚህ አየሁት የምትይው የተለየ ነገር ነው እንደዚህ አይችባታለሁ እንደዚህ ነበርሽ የምትይው ነገር አለ? አይ እኔ እርግጠኛ የሆንኩበት ነገር ማለት እኔ በዛ ልክ ቀርቢያት እሷ እኔን መቅረብ አለመቻሏ የሆነ የሚያጠራጥራት ነገር እንዳለ የምትፈራው ነገር እንዳለ ነው የተረዳሁት። የሆነ ወይ የተደበቀችው ሰው ወይ የሆነ ማምለጥ የምትፈልገው ነገር እንዳለ ነው የተረዳሁት። ምክንያቱም አታምነኝም እኔን አብረን ተኝተን እንኳን ምንም የምታምን ሰው አይደለችም አታምነኝም እና ምናልባት የሆነ ችግር እንዳለ አውቄያለሁ። ተረጋጋሽ? ደህና ነሽ? እንዴት ነሽ? አሁን ምን እየተሰማሽ ነው? እስኪ ንገሪኝ። እንደምን መረጋጋት የምትችይ ከሆነ ማውራት የምትችይ ከሆነ አንዳንድ ነገሮችን ማውራት ብትችይ ደስ ይለኛል። ምክንያቱም ነገሮችን እዚህ ጋር ማጣራት ይኖርብኛል። ያለው ነገር የገባው መሰለኝ። ገብቶኛል። ምን እንደሆነ ምን እንደተፈጠረ እኮ ገብቶኛል። አሁንም ቢሆን እየሰማው ነው ከጓደኞችሽ ከጓደኛሽ ከማህሌት ስለተፈጠሩት ነገሮች ስላንቺም ጭምር እንዴት እንደነበረ። ምክንያቱም አንቺ ጠፍተሽ በነበረበት ሰዓት እኛ በጣም እየፈለግንሽ ነበረ። ሌላው ቀርቶ ወንድምሽ ጋር ደውለሽ ነበረ። ወንድምሽ ደግሞ እንግዲህ ይታወቃል። ይሄ ደግሞ ከሌላም ከአስቴር ሳይሆን ከሌላ ሰው የተወለደ ነው። ቆይ እናቴ ደህና ናት? ግርማ ደህና ነው? እሱም ብቻ ነገር ንገረኝ እባክህ፣ ስለሌላው ነገር ተወው በቃ። ይኸውልሽ እናትሽ ወይም ደግሞ ወይዘሮ አስቴር እኛ ጋር ናቸው፣ ደህና ነች። ይሄንን ደግሞ አንቺም ገና እዚህም ሳትመጪ በፊት የምታውቂው ነገር ነው። በጣም ብዙ ነገሮች ከዛ በኋላ ተፈጥሯል። አባትሽ ቤተሰቡን ለማትረፍ እናንተን ከቨር ለማድረግ በጣም ብዙ መስዋዕትነቶችን የከፈለ ሰው ነው። ያም ሆነ ይህ አሁን በዚህ ሰዓት የሚያሳስበው እሱ አንቺን ማግኘት ነው። እኛንም እየጨቀጨቀን ያለው ልጄ 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 ቤተሰቤ 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 እያለ ነው። በዚህ ሰዓት እንደ አባትሽ አንቺን የሚፈልግ ሰው የለም። ምንም እንኳን ያበቃልኝም እነሱን ማየት ደህንነታቸውን ማወቃቸው ነው ፈልግ። ስለሌላ ነገር ምንም ነገር አትጠይቂኝ በቃ፣ ምንም ነገር አትጠይቂኝ ከዚህ በላይ። ይኸውልሽ አሁን ተረጋጊና አስረጅኝ። እንደምንም ለመረጋጋት ሞክሪ። እኔ ምንም ማስረዳ የምነግርህ ነገር የለም። በቃ ተወኝ። ጭራሽ ያለፈውን ነገር አስታውሺ ማውራት አልችልም። በቃ ተወኝ። ተረጋጊ። ቆይ ማገገም አትፈልጊም እንዴ? ምንድን ነው? ቆይ በቃ ተረጋጊ። ተይ እሺ፣ ተረጋጊ። አይዞሽ። እሺ አይዞሽ። በቃ የሚጠቅም ነገር ካለ እሷ የምታውቀውን ንገረኝ። ግን በቃ ከዚህ በላይ ስልችቶኛል። እኔ አልችልም። በቃኝ።
ካንቺ አንደበት እኮ የምንፈልገው ነገር ለምን እንደሆነ ታውቂያለሽ? እዚህ ጋር ብዙ ነገሮችን ከጀርባሽ አሉ። እኔ ጋር ከመምጣትሽ በፊት አንቺም እዚህ ወደ ገዳም ከመምጣትሽ በፊት ብዙ ሰዎችን አግኝተሻል። ጓደኛሽ ጋር ነበርሽ። ከጓደኛሽ ጋር ስንሰማ ጥላሽን የምታምኚ እያንዳንዱን ነገር የሚያስደነግጥሽ ሰው ነበርሽ። እዚህም ደግሞ ጓደኛሽን ማህሌትም እየነገረችኝ ያለው ይሄንኑ ተመሳሳይ ነው። የሆነ የምትፈሪው የሆነ ያስፈራራሽ የሆነ አካል አለ። ግልጽ አድርገሽ እንድትነግሪኝ ስለምፈልግ ነው፣ ስለተፈጠረው ነገር ከጀርባ ስላለው ነገር። በቃ ይበቃባም። በቃ ተወኝ እኮ ነው የምልህ። እባክህ ተወኝ። አይዞሽ። እሺ በቃ ተይ፣ ተረጋጊ፣ አታልቅሽ። እሺ አሁን ተወኝ፣ እባክህ ተወኝ። እሺ እንግዲህ ተመልካቾቻችን እያንዳንዱን የተፈጠሩትን ነገሮች እየሰማችሁ ነው። ምናልባትም እሷ የግድ የምትነግረን ነገር መንገርም ከቻለች፣ ምክንያቱም ማህሌት እያለችኝ ያለችው በነገሮች ላይ ድብቅ ነች እሷ ነው። ከራሷ አንደበት ደግሞ እንደዚህ የሆነበትን ምክንያት እየፈራች ያለችበትን እየተከታተላት ያላትን ሰው ይሄንን ነገር ከጀርባ ስላለው ነገር እኛ ማወቅ ይኖርብናል። በተቻለ አቅም እንድታወራም እያደረኩ የነበረው ለዛ ነው። ምን የምታውቂው ነገር አለ? አንቺ መናገር የምትችይው ነገር አለ? አዎ አሁን እኮ ማለት እየተረጋጋም ሲሄድ አንዳንድ ነገሮችን እሺ፣ እስቲ ከዛ በኋላ ስለተፈጠሩት ነገሮች ንገሪኝ። እንደዛ ከሆነ ምንድን ነበረ በጊዜው እየተፈጠረ የነበረው? እንግዲህ እየነገርሽኝ ያለው መጀመሪያ ኢቭን ስልክ እንኳን አትደዋወልም፣ ጸበል ቦታ ላይ ጥሩ እንደነበረች ስቴብል መሆን እንደጀመረች ብትቃዥም፣ ነገር ግን ያን ያክል እንግዲህ የሚያንገጫግጫችሁ ነገር እንደሌለ ኑሯችሁን ግን በሰላም ይሄ መቃዠቱ ምናምን እንዳለ ሆኖ ከዛስ በኋላ ምንድነው የተፈጠረው ነገር ምንድነው? እስኪ ንገሪኝ። እኔ ገዳሙ ጋር በጣም ብዙ ጊዜ ነው የቆየሁት እና ያሉትን አባቶች በደንብ ነው የማውቃቸው። ግን የሆነ ከመታገቷ በፊት አንድ አባት ማለት የአባት አለባበስ የለበሰ አንድ ሰው የአባት ማለት በቃ ቄስ እሺ እንደ ቄስ የለበሰ ሰው እያወራች አየኋት። ማለት ድንገት ጸበል ለማምጣት እየሄድኩ እያለ ተቀምጣ እያወራ ማይታወቅ ሰው ነው የምታወራው ወይስ እዛው የነበሩ አባት ናቸው? አይደለም፣ እዛ የነበሩትን አባቶች ሁሉንም አውቃቸዋለሁ። በጣም ብዙ ጊዜ የቆየሁት እና ሁሉንም አውቃቸው። ከዛ ጠጋ ብዬ ለማየት ፈለኩኝ። ከዛ ምናልባት ለእኔ መናገር ያልፈለገችውን ነገር እየተናገረች ከሆነ ብዬ ራቅ ብዬ ዝም ብዬ የሆነ በርቀት የምታየው ነገር የለም በርቀት ማየት ጀመርኩኝ። ከዛ ግን የሆነ ወጡ ከእንትኑ ማለት ነው ከገዳሙ እየራቁ ሄዱ። ወጡ ማለት አብረው ነው ወይስ እሳቸው ብቻ? አይ አብረው ነው የወጡት፣ እያወሩ ወጡ። ከዛ ግን ልክ ማለት መንገድ አለ፣ መኪና የሚያስገባ መንገድ፣ መኪና የሚያስገባው መንገድ ላይ መኪና ቆሟል። ከዛ ድንገት አፈፍ አድርገው ይዘው አትገቡ መኪና ውስጥ ማለት ነው። ከዛ እኔ በጣም ደነገጥኩኝና እንዴት እንደሆነ አላውቅም የሆነ የጩኸት ድምፅ አሰማሁኝ። እሺ። ከዛም ዞር ብለው ሳይሆን ያለሁ። ከዛም በኋላ ሄዱ፣ ይዘዋት ሄዱ። ተመልሼ የሮጥኩኝ ወደ ገዳሙ ገባሁኝ። ከዛም በቃ ብዙም አልቆየሁም ገዳሙ እስከ ገባሁ። አንቺ አይተሻቸው ነበር እነዛን ሰዎች እነማን እንደሆኑ ምን እንደሆኑ? እኮ አልኩህ። አንድ ብቻ መጀመሪያ የቄስ ልብስ የለበሱ ሰው ይዘዋት የወጡት ከገዳሙ። እሺ። ግን ደግሞ መኪና ውስጥ ሳባ አድርገው ያስገባት ሌላም ሰዎች አሉ። ቄስ የመሰለው ሰውም አብረው ነው የገባው መኪና ውስጥ። ከዛ እኔ ድንገት ማለት ስደነግጥ የምታወጣው ድምፅ የለም፣ ድንገት የመጮህ አይነት ድምፅ ሳወጣ አዩኝ። ከዛም እኔ እየሮጥኩኝ ለራሴን ለማስመለጥ ማለት ነው እየሮጥኩኝ ወደ ገዳሙ እየተመለስኩበት ባለ ሁኔታ እንዴት እንደደረሱብኝ እንዴት እንደሆነ አላውቅም፣ ይዘው ወሰዱኝ። እነዛን ሰዎች ግን ከዛ በፊት እዛ ቦታ ላይ አይተሻቸው አታውቂም? አንድ ቀንም ሁለት ቀንም ቢሆን? በጭራሽ። ብቻ ያየሁት ምክንያቱም አልተዋጠልኝም። ታውቃለህ እሷ የምትናገር ሰው አይደለችም እና ከሰው ጋር ተቀምጣ አየኋት። ከዛ ጠጋ ብዬ ለማየት ሞከርኩኝ። ያለፍኩ ነበር ጸበል ለማምጣት። ጠጋ ብዬ ሳይ እያወራች ነው ከቄስ ጋር። እሺ። ከዛም እንዴ ምን አይነት ቄስ ሳይ ሌላ ቄስ ማለት ገዳም ውስጥ የሌላ አይተሽው ማታውቂያቸው ሰው። እሺ። ደግሞ ገዳም ስለሆነ ብዙ ቄሶች የሚመጡበት ቦታ አይደለም፣ እዛው ከሚኖሩት ቄሶች ውጪ። እንዴ ምንድነው ብዬ
ዝም ብሎ የሆነ በአይንም ተከታተለው ነገር ከርቀት እኔ እየተከታተልኳቸው ነበር። ከዛ እያወሩ ቀስ እያሉ መውጣት ጀመሩ። ከዛ በኋላ እንዴት እንደሆነ አላውቅም መኪና የሚያስገባው መንገድ ላይ መኪና ቆሟል። ጥቁር መኪና ነው። መኪናው ራሱ በደንብ ነው አይቶት አስገባት። ከዛ እኔ እንግዲህ በማየቴ ነው መሰለኝ እኔንም ጨምሮ ወሰዱ። ስለዚህ ከዛ በፊት ግን እሷን ከመያዛቸው በፊት ወይም ደግሞ ይሄ ቄስ የመሰሉትን ሰውዬ ከማውራቷ በፊት በልዩነት እንደው ያስተዋልሽው የሚከታተላችሁ የነበረ ሰው ነበረ? ከነዛ ቀናት በፊት የሚከታተለን ሰው አልነበረም። ማለት ገዳም ውስጥ እንዴት ሰው ሊከታተለን ይችላል? ታዲያ እንዴት አድራሻችሁን እነሱ ሊያገኙ ቻሉ? እኔ አላውቅም፣ ግን ማለት ነው እንዳልኩ እንጃ። እኔ ብቻ የጠረጠርኩት ነገር ነው። እግዚአብሔር ይቅር ይበለኝ ሰው መኮንን እንደሆነብኝ እንጂ ምንሁን የሆነ ቀለታ ሄደን ነበር ወደ ከተማ እና ሱቅ ስልክ የምንደውልበት ጋር ማለት ነው። እሺ። እና ስልክ ተደውሎ ነበር አለ እሱ። ማለት እኛ ካልደወል እንግዲህ እናቷ ጋር ወንድሟ ጋር ከዛ ውጪ እኔም ያው የምፈልገው ሰው ጋር ነው የምደውል። እሺ። ከዛ የማን ስልክ ነው ስለው እሷን ነው ያሉኝ አለ። ከዛ እስኪ ቁጥሩን እንየው ብለን ስናይ የምታውቀው ስልክ ነው እንዴ ጓደኛዬ ነች ምናምን ብላ መልሳ ደወለችላት። ተደውሎ ነበር ለሷ? አዎ ተደውሎ ነበር። በማን ቆይ በባለ ስልኩ ስልክ ነው በምትደውሉበት ስልክ ነው የተደወለው? እሺ እሺ። ከዛ እሺ ምናምን ብላ ጓደኛዬ ነች ምናምን ብላ አወራች። ከዛ ቦታውን ነገረቻት። ባለሱቁ ደግሞ ለምን አነሳው ወይ ምናምን ስንለው አይ ለማንም እንዳትናገሩ ብለናል። ደግሞ ምኑን እዚህ ገዳም መሆናችን ለማንም እንዳትናገሩ ብለናል። ስንደውል መጀመሪያ ቢደወል እንኳን እዚህ ናቸው እንዳትል አላቅም የሉም ምናምን ብለን ስጋ ብለናል። እሺ። እና ለማንም የት ናቸው ቦታ ነገርክ እንዴ ምናምን ስለው አይ አልተናገርኩም ብሎኛል። ሶ እሷ ያለችበትን ቦታ የተናገረችው ለጓደኛዋ ነው። እዚህ ገዳም እንደሆነች ጓደኛዋ ደግሞ መምጣት እንደምትፈልግ ጥሩ ሁኔታ ላይ እንዳልሆነች እሷም ገዳም መታ መጠመቅም ማረፍም እንደምትፈልግ ነገረችን። እሺ እሺ ብለን ተስማምተን በነጋታው ነበር እንግዲህ ጓደኛዋ ትመጣ የነበረው እኛ በታገትንበት ቀን ማለት ነው። እሷ የምትወሰድበት ቀን። ስለዚህ አሁን እያልሽኝ ያለሽው ያ ስልክ ተደወለ፣ ያቺ ስልክ ጓደኛዋ ነበረች። እኔም መምጣት እፈልጋለሁኝ ጥሩ ስሜት ላይ አይደለሁም አለቻት ነው እያልሽኝ ያለሽው አይደለ? እንደዛ ስትላት ያለችበትን ቦታ ነው ነገረቻት። ያለችበትን ቦታ በቃ ሁሉም ነገር ነገረቻት። ጸበል ተጠምቅ እንደመጣች ነገረቻት። ቦታውን ሁሉም ያለ ማለት እንዴት አድርጋ መጣ እንደምትችል ነገረቻት። የት ብላ ታክሲ መኪና እንደምትመጣ ነገረቻት። ከዛም በነጋታው ነበር የምትመጣ ጓደኛ። ግን ደግሞ ያው ይሄ እኔ ሐሳብ ነው እንደነገርኩት ምናልባት ሰይጣን ነው። በእርግጠኝነትም እንደዛም ሊሆን የሚችለው ምክንያቱም ከዛ በፊት ማንም የት እንዳላችሁ ሊያውቅ አይችልም አይደለ? ማንም አያውቅም ነበር። አዎ ማንም አያውቅም በእርግጠኝነት። ከዛ በኋላ እኔም የምናገረው ሰው የለም ለማንም አልተናገርኩም። እንግዲህ ሊሆን የሚችለው ፖይንቱ ይሄ ነው። ይሄ ማለት ተመልካቾቻችን እየሰማ ነው ያለ ነው። ጓደኛዋ በቀጥታ ደወለች፣ በመደውልበት ስልክ ሄዳ ሌላው ቀርቶ ባለሱቁ እንኳን የት እንዳሉ አይናገርም ነበር። አትናገር ስላሉት እነሱ ከዛ በኋላ ነው ከዛ መነሻነት ደውለው እዚህ ነኝ ያሉት። እዚህ ነኝ ሲሉ ደግሞ ጓደኛዋ እንደዛ አይነት ሜትድ እንድታወጣጣ ምን ተጠቀሙ? እኔም ጥሩ ስሜት ላይ አይደለሁም። መቼም ግን ጓደኛዋ አልመጣችም ከዛ በኋላ። እንግዲህ ከዛ በኋላማ የመጣውን በበነጋታው የተፈጠረው ነገር ነው የተፈጠረው በማግስቱ። ጓደኛሽ ማነች? እኛ የምናውቃት ጓደኛሽ ነች? እኛ አንድ ጓደኛ ነው የምናውቀው። አዎ ራሷ ናት። አንቺ እርግጠኛ ነሽ እሷ መሆኗን? ሊሆን አይችልም። ያለንበትን የተናገርኩት ለእሷ ብቻ ነው። የኔ ሳያንስ እሷንም ለጥቃቱ ሰለባ አደረኳት። ጋሽ አሁኑን እዛ ላሉት የኛ ሰዎች ደውሉና ልጅቷ በቁጥጥር ስር እንድትውል አድርጉ።
ንገሪኝ። ከዛስ በኋላ ምንድን ነበር የተፈጠረው? እነዚህ ሰዎች መጡ። ከዛስ? ከዛ በኋላ ነው ማሰብ። ተረጋግተሽ ያለውን ነገር ስለተፈጠረው ነገር የት ነበር ይዟችሁ የሄዱት? አንቺን ያንን ነገር እነሱ ሲወስዷት ስላየው ነው ያገቱኝ ብለሻል እንጂ አንቺን ለማገት ወይም ደግሞ አንቺን ለመውሰድ ምንም ምክንያት አልነበራቸውም። እሷን ብቻ ነበር በቀጥታ የፈለጉት። ይሄ ደግሞ ግልጽ ነው የማን ሰዎች እንደሆኑ እሷን የሚፈልጓት። እሷን ካልፈለጉ የግርማን ልጅ ብቻ በቀጥታ ይዘው ከሄዱ በእርግጠኝነት እነዚህ ሰዎች ወይ ያሞቴ ሰዎች ወይ ያበራ ሰዎች ናቸው። ይሄን ደግሞ በእርግጠኝነት ምክንያቱም እኔን ወሰዱኝ እያልሽ ያለሽው ስላየው ብቻ ነው እያልሽኝ ያለሽው። ደርሰውብኝ ነው ስሮጥ ነው እያልሽኝ ያለሽው። ከዛስ በኋላ ወዴት ነው የወሰዷችሁ? እስኪ እንደምንም ተረጋግተሽ ስለተፈጠረው ነገር አስረጅኝ። ወሰዱ አላቅም እንዴት እንደወሰዱን። መኪና ውስጥ ከገባን በኋላ እኔ ምን እንደተፈጠረ አላቅም። ብቻ እኔ ከሷ ቀድሜ የነቃሁትም ስነቃ ባዶ ቤት ውስጥ ነን። ሰፊ የሆነ ባዶ ቤት ውስጥ ነን። ከዛም ቀና ብዬ ሳይ ነቃችሁና የተሳሳቁብን ነበር። ነቃችሁ እያሉ የተሳሳቁብን ነበር። ከዛ በኋላ እኔ መተው መጀመሪያ አሰሩ። እሺ አይዞሽ ተረጋጊ። ይገባኛል ስሜትሽ። እሺ በቃ ከዛ በኋላ መጀመሪያ እኔን አሰሩኝ መተው። ከዛ እሷን በቃ በጣም ነው የሚያመነጫጭቋት። ከኔ በበለጠ እሷን በጣም ያመነጫጭቋት። እሺ ከዛ ሁለታችንን ማሰሩ። እሷን ይመቷታል፣ በጣም ይደበድባታል፣ ይስቁባታል። በቃ ማይሏት ነገር የለም። ማይሏት ነገር ምንድን እንደሚፈልጉ በዛን ሰዓት የተናገሩት ነገር የለም። በቃ ብዙ የሚሉት ነገር ምንም እኔ መረዳት አልቻልኩም። ይሆናል ወይ ምናልባት በቃ ብዙ ነገር ነው የሚሉት። አገኘንሽ ይላሉ። በቃ አሁን ከኛ አልተመልጭም ይላሉ። በቃ እኔ የተረዳሁት ነገር ከዛ ቀደም በቃ ይተዋወቃሉ መሰለኝ። ከዛ ቀደም የሚያገናኛቸው ነገር አለ። አግኝተንሻል፣ አሁን ከእጃችን አታመልጭም። ለሴት ልጅ እንኳን እንደዚህ ይመታል፣ ጠላት እንኳን እንደዚህ ይመታል፣ ወንድ ልጅ እንደዚህ ይመታል። ተበድቧታል፣ ያስቃያታል። ፊት ላይ አይዞሽ እኔ ምንም ማድረግ አልቻልኩም። ከመጮህ ምንም ማድረግ አልቻልኩም። አይዞሽ ተረጋጊ። በቃ እንደውም በጣም ጠንካራ ናት። ያን ሁሉ ነገር አልፋ አሁን በህይወት መኖር ራሱ በጣም ጠንካራ ናት። አይዞሽ እንደዛ እየደበደቧት እንኳን እኔን አይዞሽ ነበር ያለችኝ የነበረው። እንደዛ እየደበደቧት እንኳን ለኔ ነበር እየተጨነቀች የነበረው። በእኔ ምክንያት ተሰቃየሽ ምንም በማታውቂው ነገር እያለች ለኔ ነበር እያለቀሰች የነበረው። በቃ አሁን እንደዚሁን አስተያየት ደህና እንዳትመስል። በቃ ሙሉ ሰውነቷን እኮ ነው ቆራርጣት የደበደቧት። እኔም እንኳን አንዳንዴ በጣም ሲጮህባቸው በጥፊ ከመማታት ያለፍ ብዙ ምንተብራለኝም። እሷን ግን በጣም ነው ያሰቃዩት። በጣም ነው ያሰቃዩት። በዛ ላይ ረሃብ አለ። ያን ሁሉ ቀን ረሃብ አለ። በቃ ያን ሁሉ ቀን እንኳን ስንቆይ አንድ ቀን ደህና ምግብ ስትሆን አያውቅም። ቁራሽ ዳቦ ነበር የሚጥሉልን ፊታችን ላይ። እነሱ እንደፈለጉ እስኪጠግቡ ድረስ እየበሉ እኛ እነሱን እያየን እንድንሰቃይ ነበር የሚያደርጉን። ቆይ ምን ብትበድላቸው ነው? ቆይ ግን ይህን ያህል ነገር እንደዚህ
እንደዚህ ሊያደርጉት የሚችሉ? ምንድን ነበረ እነዚህ ሰዎች በጊዜው ይሄንን እንፈልጋለን ማለት ምንድን ነበረ ሲያደርጉ የነበረው? እዛ ገብቶ ማሰቃየት ብቻ ነው ወይስ ከሷ የሚፈልጉትን ነገር ተናግረዋል? ይሄንን እንፈልጋለን ወይ አምጪ ወይ ደግሞ የሆነ ነገር አድርጊ ማለት እንደዚህ አይነት ጥያቄዎች ነበሩ ወይንስ ምንድን ነበረ እስኪ የነበረው ነገር? እኔም እኮ መጀመሪያ ምናልባት በቃ ሀብታም ልጅ መስላቸው ገንዘብ ፈልገው ምናምን መስሎኝ ነበረ፣ ግን እንደዛ እንዳልሆነ እርግጠኛ ነኝ። ምክንያቱም አገኘንሽ አሁን የትም አታመልጭንም እያሉ ይሳሳቁባታል፣ ይሳለቁባታል። አግኝተንሻል፣ አሁን አንቺን ብቻ ሳይሆን በአንቺ ዙሪያ ያሉትንም በሙሉ እጃችን ውስጥ እናስገባለን እያሉ እየጻፉበት ነበር። በቃ ግን ቆይ እሷ የምታውቀው ነገር አለ አይደል? እነማን ናቸው እስኪ ንገሪኝ። እነዛን ሰዎች ታውቂያቸዋለሽ? ከዛ ቀደም የምታውቃቸው ይመስለኛል። ታውቂያቸዋለሽ? እኔ ምንም ነገር ለነገር ምንም አውቀው ነገር የለም። ወቅቶይ አልፈልግም ሳይሆን አልፈልግም እንድትይኝ አይደለም። ምክንያቱም የተፈጠረው ነገር ቀላል ነገር አይደለም። ብዙ ነገሮች ተፈጥሯል እያለችኝ ነው። አሰቃይተውናል እያለችኝ ነው። ይኸውልሽ አሁንም ቢሆን እዚሁ አካባቢ እንዳለን ነገሮችን ጨርሰን መሄድ ካለብንም ጨርሰን እንሂድ። በቁጥጥር ስር መዋል ያሉብን ሰዎች አሉ። እነሱን በቀጥታ እንያዛቸው። ለሆነብሽ ለእያንዳንዱ ነገር እኮ እዚህ ጋር መፍትሄ የምናገኘው ስትነግሪን ነው። እነማን እንደሆኑ የት እንደነበረ። እነሱ መያዝ ለኔ ምንም አይጠቅመኝ። እንዴት አይጠቅምም? ይኸውልሽ አሁን ይህንን ነገር እኔ ብዙ ነገር ማጣራት እፈልጋለሁኝ። ስለ ሰዎቹ ማንነት ማወቅ እፈልጋለሁኝ። ብዙ ነገር መስማት እፈልጋለሁኝ። ተረጋግተሽ ደግሞ ስታስረጂ ነው ብዙ ነገር የማውቀው። ማንን ፈልገው እንደነበረ፣ እነማን እንደሆኑ፣ የማን ሰዎች እንደሆኑ እኛ በራሳችን ያስቀመጥናቸው የጠረጠርናቸው ሰዎች አሉ። ካንቺ ደግሞ መስማት የምፈልገው ነገር አለ። አንድ ነገር ነው የማውቀው። እሱንም በቃ አንቺ አባትሽ ልጅ እንደ አባትሽ ተረቅረሽ ሄደኝ ነበር። ብቻ ከአባቴ ጋር የተያዘ ነገር ነው። እዛች ግን ሞጣው ነገር የለኝም። ይሄ ማለት እንግዲህ እያለችኝ ያለችው ግርማን የሚፈልጉ ሰዎች ናቸው። እነዚህ ሰዎች እንደ አባትሽ ደረቅ ነሽ፣ የአባትሽ ቢጤ ነሽ እያሉኝ ነው። ግልጽ ነው እንግዲህ ያበራ ሰዎች እንደሆኑ ግርማን ፈልገው እንደሆኑ። አንቺን ሌላ እንግዲህ የምታውቂው ነገር አለ። ምክንያቱም አንቺን ሊይዙበት የሚችሉበት የሆነ ምክንያት ይኖራቸዋል። የግርማ ልጅ መሆንሽ ብቻ አይደለም። በእርግጥ አናውቅም እዛ ጋር ግርማን መደራደሪያ አንቺን ሊያደርጉ ሲሆን ወይም ደግሞ አንቺ እዚህ ጋር ሌላ የምታውቂው ነገር አለ ወይ ማለት ከአባትሽ የሰማሽው እነሱ የሚፈልጉት ነገር አለ? እኔ በቃ ምንም ብሩክ፣ ያረ የሚያስደነግጥ ነገር ነው የሰማሁት። ምንድነው እሱ? ምን ተፈጠረ? የምርመራ ውጤቱ እኮ የምርመራ ውጤቱ ምንድነው እሱ?